ሴራዋ የማያልቅባት ወይዘሮ ሄለን ወይም ደግሞ የሰው ነፍስ አጥፍታ የማትጠግበው ሄለን አሁንም ኑኑን በመርዝ መርዛ ለመግደል ሞክራ ነበር። ነገር ግን ለጊዜው አልተሳካላትም። በሌላ በኩል ደግሞ ይህ ባይሳካላት እና ሳይሳካላት ሲቀር ከጆ ጋር ተባብላለች። የኔን ጌጣጌጥ እሰጥሃለሁ፣ ከዛ ከእሷ ጋር ትሆንና እሷ ሰርቃ አምጥታልኝ ነው ሽጥልኝና ገንዘቡን እንካፈላለን ብላኝ ነው ብለህ ይህንን ነገር እንድትዋሽልኝ እፈልጋለሁ ብላ ነግረዋለች። ጆም እሺ ብሏል። መጀመሪያ ደንግጦ ነበር። ነገር ግን በርከት ያለ ብር እሰጥሃለሁ ስላለችው ተስማምቷል። ግን ምናልባት እኔ እንደኔ ሀሳብ ከሆነ ያን የምሰጠውን ጌጣጌጥ ይዞ ሊጠፋም ሊሆን ይችላል፣ አይታወቅም። ምክንያቱም ኑኑን መጉዳት አይፈልግም። ሁሉም ሰው ከዛ ቤት ኑኑን እንደሚጠላትና ለኑኑ ያላቸው አመለካከት መልካም እንዳልሆነ ጠንቅቆ ያውቃል። በተለይ ደግሞ ኤልሹ ለእሷ ያላት አመለካከትና ለእሷ ያላት እይታ በጣም መጥፎ እንደሆነ ጠንቅቃ ታውቃለች። እናቷም እንደዛው። ስለዚህ ጆ ምናልባት እሷን ላለመጉዳት ሲል ያን ነገር ላይ ያደርገው ይችላል። ለማንኛውም ወይዘሮ ሄለን እንግዲህ ኑኑን ለመመረዝ ሞክራ ነበር፣ ነገር ግን አልተሳካላትም ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ለቻናሌ አዲስ የሆናችሁ ካላችሁ ፕሊስ ላይክ እና ሰብስክራይብ አድርጉልኝ። ነባር ቤተሰቦች ደግሞ ፕሊስ ላይክ ማድረጋችሁን አትርሱ። አብራችሁኝ ቆዩ እስከ ቪዲዮ ፍጻሜ ድረስ። ቤተሰብ ይህን ቪዲዮ የምከፍቱ ሁላችሁም በእናታችሁ እስከ መጨረሻው ኤልኝ፣ ሰዓት ያስፈልገኛል ፕሊስ። ሰምታችኋል። ለማንኛውም ወይዘሮ ሄለን ቴዲን እየተከታተለችው ነበር። ቴዲ የፈለግሽውን ማድረግ ትችያለሽ፣ እኔ ከአንቺ ጋር ብዙ መጨቃጨቅ አልፈልግም ብሎ ትቷት ሄዶ ነበር። ትቷት የሄደበትም ምክንያት ያው መሲ ጋር ተቀጣጥሮ ስለነበር መሲን ለማግኘት ነበር። ወይዘሮ ሄለንም እውነት ሰው ልታገኝ ነው፣ እስኪ የምታገኛትን ሴት ሊያት ብላ እየተከታተለችው ነበር። ደስ የሚለው ነገር ከርቀት መሲ ወይዘሮ ሄለን አይታ ተመልሳለች። የዛ ጊዜ አይታ ቢሆን የእውነት አንድ ቀንም ከዛ ቤት አታሳድራትም ነበር። ቴዲ እያደረገ ያለው ነገር እኔ በበኩሌ ግራ ገብቶኛል። ለምን ካላችሁም ወይ ወይዘሮ ሄለን አይተዋት ወይ ደግሞ ከእሷ ጋር መስራቱን አያቆም፣ ወይ ደግሞ መሲን ለጊዜውም ቢሆን ያላቸውን ግንኙነት አያቆም። በጣም ግራ የሚያጋባ ነው። በነገራችን ላይ አሁን መሲ ራሷን መስዋዕትነት አድርጋ ነው ከቴዲ ጋር እየተገናኘች ያለችው። ካያችሁ እንግዲህ ያንን ወርቅ ከቦርሳዋ ሰርቃ ይዘዋለች። ይህንን ነገር ደግሞ ወይዘሮ ሄለን ጠንቅቃ ታውቃለች። ከእሷ ውጭ ማንም እንደማይወስደው 100% እርግጠኛ ናት። ግን የት እንዳደረገችው እና እንዴት እንደወሰደችው ስለማታውቅ እንጂ ከመሲ ውጭ ያንን ወርቅ ከዛ ቤት ማንም እንደማያነሳው እና ማንም እንደማይወስደው ታውቃለች። እናም አሁን ግብ ገጥመዋል። ስለዚህ ይህን ነገር ወይም ደግሞ ከቴዲ ጋር መሲን ብታያት አንድም ቀንም የፎይታ ጊዜ የምትሰጣት አይመስለኝም፣ ትገላታለች። ምክንያቱም ቴዲን በጣም ትወዷለች ከሚገባው በላይ። ስለዚህ ከሌላ ሴት ጋር ማየት በጭራሽ አትፈልግም። ቴዲ ደግሞ ወይ ከሄለን ጋር ያለውን ግንኙነት አቁሞ ወይም ስራውን አቁሞ የራሱን ህይወት አይኖር፣ ግን ደግሞ የሰው ህይወት እስካጠፉ ድረስ ይላቀቃሉ ብዬ አላስብም። ሲቀጥል መሲ ተብዬዋ ራሱ ማለቴ እዛ ቤት ኖራለች። አቶ ቶማስን በደንብ ታውቀዋለች። ተሳስታለች ብዬ ነው የማስበው። ይህን ሰውዬ ከገደሉት ማለቴ አንዱ ዋነኛው ነው ከሄለን ጋር ሆኖ እየሰራ የነበረው። ስለዚህ እሱ ከአቶ ቶማስ ግድያ ጀርባ እንዳለበት እያወቀች እንዴት ከእሱ ጋር ልቀርብ እንደቻለች አላቅም። ግን ደግሞ በአንድ ጎን በኩል አልፈርድባትም። ለምን ካላችሁም እነዚህ ማለቴ ወይዘሮ ሄለን የምታደርገውን ነገር እና እያደረገች ያለችውን ነገር ከቴዲ ጋር ካልሆነች አትችላትም። ሄለንን ለመበቀል ግዴታ ከቴዲ ጋር መሆን አለባት። ሄለንን ለመበቀል ብቻም ሳይሆን አሁን ስለ ቤተሰቦቿ አደጋ ላይ መሆናቸውንና አለመሆናቸውን ከቴዲ ጋር ከሆነች ታውቃለች። ምክንያቱም ወይዘሮ ሄለን ለቴዲ ምንም ነገር ሳትነግር አታደርግም። ስለዚህ አሁን ከወይዘሮ አይንዬ ቤተሰብ ራሱ አንድ መጉደል አለበት። ከእሷ ቤተሰብ አንድ ከጎደለ
ወይዘሮ አይንዬ ጭንቅላቷም አስተሳሰቧም ወደዛ ይሆናል። ስለዚህ እኔ ጋር አቴንሽን አይኖራትም ብላ አስባለች። ለዛም ነው ከዛ ቤት አንድ ሰው መሞት አለበት ብላ የወሰነችው። ለምን ወይዘሮ ሄለን ያለባትን ችግር ወይም ደግሞ ለምን ሀገር ወጥታ ማለት ከቤት ወጥታ ምሽታ እንደምትመጣ ምናምን እያንዳንዷ ነገር ስለምታውቅባት ጭንቅላቷን ሌላ ነገር ወይም በሌላ ስራ በሌላ ችግር ማስወጠር ትፈልጋለች። እና ለዛም ይመስለኛል አሁን ከዛ ቤት አንድ ሰው መሞት አለበት ብላ የወሰነችው። ስለዚህ መሲ ይህንን ነገር ለመቋቋም እና ይህንን ነገር ለመወጣት ደግሞ ከቴዲ ጋር ሆና መቀጠል አለባት ይመስለኛል። ያው ግን ራሷን አደጋ ውስጥ እየከተተች ነው። እሷን ብቻም ሳይሆን ቤተሰቦቿንም በአጠቃላይ አደጋ ውስጥ እየከተተች ነው ያለችው። ሄለን መሲን ከቴዲ ጋር አየቻት ማለት አስባችሁታል? ሩሃን ነው የምታወጣው። አንድም ቀን አታሳድራትም። ቤተሰቦቿን ሁሉ ባታቃጥላቸው ነው የሚገርመኝ ስትል የነበረው ምንድነው ከዚህ በፊት እኔ ለማንም አላዝንም፣ በማንም ደግሞ አልፈራም፣ ከፈለጋችሁ ቤቱን አቃጥዬ በውጭ ሆኜ እመለከታችኋለሁ ነው ያለችው። ሰው መግደል ምንም መስሎ አይታያትም። ሰው ሞት አልሞተ አይዶን ኬር ምንም ጣጣ አይሰጣትም። ስለዚህ ሄለን አታደርግም አይባልም፣ ታደርገዋለች። በአጠቃላይ ቤተሰቡን ታቃጥለዋለች ብዬ ነው የማስበው። ሌላ ውድ ቤተሰቦች እንግዲህ ወይዘሮ አይንዬ ወይዘሮ ሄለን ኑኑ ልትመረዝበት የነበረው ምግብ ደስ የሚለው ነገር ፈጣሪ ካልፈቀደ ህይወት መቼውንም ቢሆን አታልፍም። እና እንግዲህ ወይዘሮ ሄለን ብላት የማታውቀውን ኑኑ ነይ ከኔ ጋር ትላታለች። እንደዛም ያለችበት ምክንያት ያው ምግቡን ስለመረዘችው ነው። ኑኑ ያንን ምግብ ሳትበላው ወይም ደግሞ ካፏ እንኳን ሳታደርሰው ደስ የሚለው ነገር እንግዲህ ኤልሹ ትጠራታለች። ኤልሹ እጇን ጎትታ ነው ይዣት የሄደችው። ወይዘሮ ሄለን በሰዓቱ በጣም ተናዳ ነበር። ወዲያው ስልክ ተደውሎላት ውልቅ ብላ ትሄዳለች። ያንን የተራረፈ ደግሞ ወይዘሮ አይንዬ አውጥታ ውሻ ማለት በር ላይ ውሻ ስለነበረ ለውሻዋ ትሰጣታለች። ውሻዋ ደግሞ ያን በልታ ትሞታለች ማለት ነው። ስለዚህ ወይዘሮ አይንዬ በጣም ትደነግጣለች። እየጮኸች ምናምን ጉድጉድ እያለች ወደ ሳሎን ስትገባ ቤሎ ስለነበረ ምን ሆነሽ ነው ምናምን ብሎ ስጠይቃት ያው የሰጠቻት ምግብ ውሻዋን እንደገደላት ምናምን ስትነግረው የልጅ ይጠረጥራል። የሆነ ነገርማ አለ፣ እስኪ ሰሃኑን ሊየው ብሎ ሂዶ ሰሃኑን ያየዋል። ከዛም ያው መርዝ እንደነበረበት ነው ያወቀው። እንግዲህ ምናልባት አስመርምሮት ይሆናል። መቼስ እሱ ዶክተር አይደለ አያውቀው። ቢሆንም ራሱ ያው በእንትን ካልተመረመረ አይታይም። ለማንኛውም አሁን ቤሉል ጠርጥሯል። መጀመሪያ ያለው ምናልባት እሷን ሊመርዟት ፈልገው ነው ምናምን ነበር ብሎ የነበረው። ነገር ግን እሷን እንደማይመርዟትና ምናልባትም እሷ ሌላ ሰው ልትመርዝ አስባ እንደሆነ ገብቶታል። ሲቀጥል ወይዘሮ አይንዬ ከቆየችበት ማለት ወይዘሮ ሄለን ከቆየችበት ቆይታ ስትመጣ ቤሉል ሲጠይቃት ምንም እንደማያውቅና ምንም እንዳልተፈጠረ እንደውም እሷን ሊመርዟት እንዳሰቡ ምናምን አድርጋ ነው ያስመሰለችው። ቤሉልም ቆይ እሷ ካላደረገችው ማን ነው እሷን የሚመርዛት እያለም እንግዲህ ሁለት ልባ ሆኗል። ግን 100% ወይዘሮ ሄለንን ሊያምናት አልፈለገም፣ አልቻለምም። ምክንያቱም እሷን ስራዋን ያውቃል። ስለዚህ የቤት ውስጥ ምን እየተካሄደ እንደሆነ በትክክል ባያውቅም ግን ወይዘሮ ሄለን አንድም ቀን መልካም ነገር እንደማታስብ አሁን እየገባው ነው ማለት ነው። እናም ያው ወይዘሮ ሄለን አስመሰለች። እሷ እንዲገሏት እንዳሰቡ ምናምን እንደዚህ ነገር አስመስላለች። በኋላም ኑኑን ጠይቃታለች። አንቺ ልትመርዥኝ ነበር፣ አንቺ ነሽ ምግቡን ያቀረብሽልኝ፣ ስለዚህ አንቺ ልትገይኝ ነበር ምናምን ብላ እሷን አስፈራታታለች። አስባችሁታል? ራሷ አድርጋ ነገር ግን አሁንም መልሳ ወደ ልጅቷ ላይ አድርገዋለች ችግሩ ማለት ነው። ሌላው መሲ ከቴዲ ጋር ቆይታ ስትመጣ እንደገና ደግሞ ኑኑ አቤት ግን ኤልሹ ግን እናንተ እንደው ምን አይነት መሰሪያና ክፉ ነው በኢየሱስ ስም። ኧረ ወረሰው በቃ ሲጀመር ቤተሰብ ማለት ነው። እንደዚህ አይነት ድራማ እየታየ እንዴት ነው ሰው ተንኮለኛ የማይሆነው? እንዴት ነው ሰው መልካም የሚሆነው? እናንተ የምናየው ድራማ ሁሉ በአጠቃላይ ተንኮል የተሞላበት ታዘባችኋል ቤተሰብ። እኛ ኢትዮጵያውያን በቃ በዚህ ደረጃ ተንኮለኞች ነን፣ በዚህ ደረጃ ክፉ ነን። በዚህ ደረጃ የሰው ሲቃይ፣ የሰው ለቅሶ፣ የሰው ህመም ያስደስተናል ማለት ነው። እውነት አሁን ኑኑ በጣም የዋህና ምስኪን ናት፣ ግን ኤልሹ እየተጫወተችባት ነው። እሷ ልካት እሷ እንድታገኝ አድርጋ ከቤተሰቦቿ ጋር ያን ሁሉ ውጣ ውረድ ችግር፣ ወንድሟ እየደበደባት እናቷ እንደዛ እየተናገረቻት ለእሷ ብላ አሁንም በድጋሚ ከጆጋ ተቀምጣ ብታያት ለአዶናይ ምን አለችው?
እሷ እኮ ከወንድሜ ላይ ችት አድርጋበት አሁን ከዚህ ጋር ሆናለች። ለምን ለእሷ ትናድርላታለህ ምናምን ነገር። ኧረ ሰው እንደው እግዚአብሔርና ያራራ ሰው ግን ሰው አይታመንም ምንም ብትሉት እና በጣም ያናደደችኝ። ለማንኛውም ያው እንትና ማነው አዶኒ በጣም ተናዶ ነበር። ነገር ግን ኑኑም ብትሆን ወደኋላ አላለችም። አንተ ምን አገባ? ስለኔ የሚመለከተ ነገር የለም